አማኑኤል እባላለሁ። የኢንሳ ሳይበር ታለንት ሴንተር የሁለተኛ ባች ተመራቂ ነኝ። አሁን ላይ ኢሌቬት ስኪል ካምፓኒ ሲኦ እና መስራች ነኝ። የራሴን ካምፓኒ ነው እየሰራሁ የምገኘው። ዛሬ ከሳይበረኛ ፕሮግራም ጋር አብረን ቆይታ እናደርጋለን። አብራችሁን ቆዩ። ይጉ እንዴት ነሽ? ሰላም ነው? እንዴት ነሽ? አለን ይመስገን። ቁጭ በይ። እሺ እሺ። እንዴት ነህ? አለን። እንዴት ነሽ? አለሁ። ክረምቱን በናዝሬት በአዳማ ከተማ በተባለላት በአዳማ ተገኝተን በዋና አጀንዳችን በክረምቱ በአዳማ ተገኝቶ የቴክኖሎጂውን ሰው ተጠያቂ ናዝሬት ብሏታል። በአማኑኤል አብርሃም ቢሮ ውስጥ እንገኛለን። እንዴት ነህ? ይመስገን። እንዴት ናቸው? ስላገኘነህ በጣም ደስ ብሎናል። ቴንኪው በጣም እኔም ስለመጣችሁ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። የታለንት ሴንተር ቆይታችሁን እንጫወታለን። ደግሞ አሁን ምን ላይ ትገኛለህ የሚለው በሰፊው እናወራለን። ኢንፎርሜሽን መረብ ደህንነት አስተዳደር የአብራኮ ክፋይ የሆኑ የቴክኖሎጂ ልጆች አሉ። ታዲያ እነዚህ ልጆች በቴክኖሎጂ የበለጸጉ እንዲሆኑ ደግሞ በስነ ምግባርም እንዳይታሙ ቀን ከሌት ሰርቷል። ከውጤቶቹ መሀል ደግሞ አንዱ አንተ ነህ። ታለንት ሴንተር እንዴት ተቀላቀልክ? እስኪ ናጫውት። ኦኬ ቴንክ ዩ አመሰግናለሁ በጣም። ታለንት ሴንተርን የተቀላቀልኩት ትዝ ይለኛል፣ በሶሻል ሚዲያ ወንድሜ ነበር ያየው፣ ዶክተር ሄኖክ ይባላል እና እሱ ነበር የላከልኝ። ሊንኩን ልኮልኝ ያው እኔም በጣም ፍላጎቴን ስለሚያይ እሱ ላከልኝ እና አይቼ ወዲያውኑ ነበር አፕላይ ያደረኩት። በእኛ ጊዜ 4 ፊልዶች ነበሩ። አሁን ላይ ደግሞ እየሰፋ ነው ሄደው የታለንት ሴንተሩ እና በዛ ጊዜ 4 ነበሩ። እኔም በምፈልግበት አፕላይ ያደረኩኝ። ከዛ ያው ፈተናዎች ምናምኖች ነበሩ፣ እነሱን ተፈትነን ገባን። እንደዚህ ነው። ስለዚህ ወንድምህ ባለውለታ ነው። በጣም ባለውለታ ነው። ሁሌም ነው የምለው ባለውለታ። በጣም አሪፍ። የነበራችሁ ቆይታ ምን ይመስል ነበር በታለንት ሴንተር? እሱንም አጫውተን። ታለንት ሴንተር እንግዲህ ያው መለወጥ ለሚፈልግ ሰው ትክክለኛ ቦታ ነው ብዬ ነው የማስበው። ምክንያቱም ልክ እዛ በምንገባበት ሰዓት ላይ አብዛኞቻቸው እንደዚህ አይነት ቻለንጆች አጋጥመን እንትን ብሎን አያውቅም ነበር። እዛ ስንሄድ ግን እያንዳንዱ ልክ የሚሊተሪ አይነት እንትን ነበር የሚመስለው እና ከአልጋ ማንጠፍ አንጻር ጠዋት እናነጥፋለን። ከዛ ስፖርት አለ፣ አክቲቪቲዎች፣ የተለያዩ አክቲቪቲዎች አሉ ምናምን። ከዛ ክላስ ይሄን እንትን እዛ ሴንተር ላይ ብቻ ነበር ያቀይሩ እና ከዛ በፊት እንደዚህ አይነት ላይፍ ስታይል አልነበረንም። እዛ በገባን ሰዓት ግን እንደዚህ አይነት ቻለንጆች ነበሩ እና በጣም አሪፍ ናቸው። ለእኛ በጣም አሪፍ ነበሩ። እንደዛ ነው የሚመስለው ቆይታ። ስላለህበት ነገር፣ ስለመሰረትካቸው ድርጅቶች በሰፊው እናወራለን። ከሁሉ አስቀድሜ ግን አዳማ ከተማ የዜጎቿን ኑሮ ስማርት ለማድረግ ደፋ ቀና እያለች ያለች ከተማ ናት። ከጊዜ ወደ ጊዜ ደግሞ ስማርት የሆነች የመጣች ከተማ ናት። ታዲያ በዚህ ሂደት ውስጥ የአማን እጅ አለበት ሲባልም ሰምቻለሁ። እስኪ ስለዚህ እንጫወት። ኦኬ ያው ይሄ እንግዲህ ያው እንደሚታወቀው አዳማ ከተማ አሁን ላይ በደንብ ስማርት እየሆነች ነው። በጣም እያማረች ትገኛለች። ያው ሁሉም የሚመሰክር ነው እና በዛ እንትን ላይ እኛም እንደ ቴክኖሎጂ ካምፓኒ ፓርቲሲፔት እያደረግን ነበረ። በዚህ አጋጣሚ ላይ እኛ ፓርቲሲፔት ያደረግንባቸው እንትን በስማርት ደስትቢኖች በእነሱ ፕሮፖዝ አድርገን እነሱ ጋር አብረን ፕሮጀክቶችን እየሰራ እንገኛለን። በጣም አሪፍ። እንደው አሁን ያለንበት ቢሮ ምን ጉዳዮች የሚከናወኑበት ቢሮ ነው? ኦኬ ያው ቢሮችን እንግዲህ ያው ስታፎች አሉ፣ የኛ ስታፎች አሉ። እዚህ ስታፎች ላይ ፕሮጀክት ምናምን ነገር ይመጣል፣ እንሰራለን። የኛ የምንሰራቸውን ስራዎች ብቻ ማለት ነው። እሱን እንሰራለን። በዛ አጋጣሚ ሁሎችንም ስታፎችን እና ቢሮችን ለምን አላሳየችም? በጣም ደስ ይለኛል። በደስታ ቢሮችን ይህን ይመስላል። አሁን ሞስቶች ደግሞ ወደ ኦፕሬሽን ማናጀር ዳዊት ሽመልስ። እንዴት አለ? ሰላም ነው? እንዴት ነህ? እስኪ በደንብ እንተዋወቅ። ኦኬ እኔ ዳዊት ሽመልስ እባላለሁ። በኢሌቬት ስኪል ውስጥ የኦፕሬሽናል ማኔጅመንት ስልጣን ያለኝ ነኝ። ኦኬ ሌላው ደግሞ አስ ኢንስትራክተርም ተማሪዎችን 2 ኮርሶችን እዚሁ ከምንሰጣቸው ኮርሶች መካከል ግራፊክስ ዲዛይን ኤንድ ቪዲዮ ኤዲቲንግ የማስተምር ይሆናል ማለት ነው።
ዲስ ኢዝ ማይ ሮል ኤሊቬት ስኪል ላይ ያለኝ ማለት ነው። ስለዚህ የስራ ዘርፍህ ይህን ይመስላል። አማን ምን አይነት አለቃ ነው? አማን ጥሩ ከሚባሉት አለቃዎች ውስጥ መካከል ነው። ስላለ ነው ስላለ ሳይሆን እውነታው ነው። ፑሽ ያደርጋል በጣም። ሌላው ውስጣችን ያለውን አቅም እኛ እናውቀውም፣ እሱ ነው በደንብ ይሄንን መስራት ትችላለህ ብሎ ትልቅ ኃላፊነት። እኔ እዚህ ካምፓኒ ስገባ ጀስት ፎር ሶሻል ሚዲያ ማኔጅመንት ነበር የገባሁት። ከዛ አንተ እኮ አሪፍ ፐርፎርማንስ አለ፣ ይህን ነገር ብታስተምር ጥሩ እውቀት አለ ብሎ ላይክ ወደ ቲቺንጉ ያስገባኝ ማለት ነው። ደን ደግሞ አፍተር ቲቺንግ እነዚህን ከታች ያሉ አዲስ የሚመጡ ፍሪላንሰሮች ሊሆኑ ይችላሉ፣ ኤዲተሮች ምናምን አዳዲስ የቡድን ቲሞች ሲመጡ እነሱን በደንብ ጋይድ ታደርጋለህ ከመጀመሪያም ጀምሮ ስለሆንክ በሚል ነው ወደ ኦፕሬሽናል ማኔጅመንት እንድመጣ ያደረገኝ ማለት ነው። ሶ ላይክ የኔንም እድገት ካየሽው የእሱ አስተዋጽኦ አለበት ማለት ነው፣ እያንዳንዱ ስቴፕ ባይ ስቴፕ። በጣም ጎበዝ እና ታታሪ የሆነ ሰራተኛ አብሮ የሚሰራ በጣም ደስ ይላል። በጣም አሪፍ። የኢንፎርሜሽን መረብ ደህንነት አስተዳደር በታለንት ሴንተር ውስጥ ልጆችን ታለንታቸውን እንዲያበለጽጉ ሲያደርግ ህልሙ ይሄ ነበር ይመስለኛል። ምክንያቱም ከእናንተ አልፋችሁ ደግሞ ለሌላ ሰው እንድደርሱ ለሀገር እንድደርሱ ህልሙ ያ ነበረ። ስላገኘን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እዚህ ድረስ ስለመጣችሁ እናንተንም እናመሰግናለን። አሁን ደግሞ ወደ አንድ ስታፍ ላይ እንትን እንላለን። ከስተመር ሳፖርት ነች። አዘሆል የኤሊቬት ስኪል ካምፓኒያችን ሙሉ የተለያዩ ሳፖርት የምታደርግ ከስተመር ሳፖርት ነች። ስለራሷ ደግሞ በጣም አሪፍ። እስኪ በደንብ ልትዋወቅሽ። ቅድስት ጥላሁን እባላለሁ። በኤሊቬት ስኪል ውስጥ እንግዲህ የከስተመር ሰፖርት ሰርቪስ አገልግሎት ነው የምሰጠው እና በእኔ አገልግሎት ውስጥ ሞር ታይም ግንኙነት የሚሆነው ከተማሪዎች ጋር ነው። ሆኖም ያው ከአለቃ ትዕዛዝ እቀበላለሁ ምን አይነት ሰርቪስ እንደምንሰጥ። ከዛ ደግሞ ያንን ተማሪዎች ጋር ቢነሳ ቅሬታን፣ ሚስ አንደርስታንዲንግን ማስተካከል፣ የምንሰጣቸውን አገልግሎት እንዲሁም ደግሞ አገልግሎታችንን ማግኘት ፈልገው እንዴት ማግኘት እንደሚችሉ ለማያውቁ ሰዎች ደግሞ ያንን መንገድ ማሳየት ማውራት ይሆናል። ስለዚህ በትምህርት ቤት ውስጥ ትልቅ ኃላፊነት ነው። እሺ አማን ምን አይነት አለቃ ነው? ታለንታችንን አይቶ ይሄን ሞክሪው እስኪ ይሄ ካንቺ ጋር ይሄዳል ምናምን ይለናል። ያ ደግሞ የኛን ፓሽን የኛን ፍላጎት ብቻ ሳይሆን የኛን ችሎታም ደግሞ እንድናውጣበት ረድቶኛል። በዚህ አጋጣሚ ማመስገን እፈልጋለሁ። ጎበዝ ስታፋችን ናት። በጣም ደስ ይላል። ከታለንት ሴንተር ተማሪነት ከዛ ደግሞ የካምፓኒዎች ባለቤት ደግሞ በስር ሰራተኞችን እስከ መቅጠር ደስ ይላል በጣም። እሺ አሁን ደግሞ ወደ ሌላኛው ስታፋችን አሳይሻለሁ። እሺ ጽዮን ትባላለች። ኤሊቬት ላይ ያው ከዚህ በፊት ተማሪ ነበረች፣ የኛ ባች ነበረች። አሁን ደግሞ ወደ ስታፍ ሆናለች ማለት ነው። እና ስለዚህ ከራስህ ትምህርት ቤትም አምጥተህ እየቀጠልክ ሰቅለው የሚቀሩ ተማሪዎች እንተዋወቅሽ እስኪ በደንብ። እሺ ጽዮን እባላለሁ። የዩኒቨርሲቲ ተማሪና በኤሊቬት ስኪልስ ደግሞ በዲጂታል ማርኬቲንግ የ2 ወር ኮርስ ወስጄ አሁን ላይ አዝ ስታፍ ሜምበር እያገለገልኩ ይገኛል። እስኪ ስለ ስራው በደንብ አጫውች። እሺ እኔ አክቹዋሊ አሁን በዋነኝነት አዘ ሆስት ነው እያገለገልኩኝ ያለሁት። ሆስት በመሆን እንደዚህ ፖድካስቶችን በማዘጋጀት እንዲሁም የተለያዩ ኢንተርቪዎችን በማዘጋጀት እነሱን ሆስት እያደረግኩኝ ነው እያገለገልኩ የምገኘው። ጋዜጠኝነት ሙያ ውስጥ ነሽ? ደስ ይላል በጣም። እሺ በጣም እናመሰግናለን ስላገኘንሽ፣ ደስ ብሎናል። አማን ስታፎችንም በደንብ ስለ ትምህርት ቤቱ እያነሱ ነበረ። ደግሞ ግንቦት 15 ቀን ሶሻል ሚዲያዎች ጋር ዘወር ስንል ተማሪዎችን እንዳስመረክ አይቻለሁኝ እና እስኪ ስለ ትምህርት ቤቱ ንገረን። ያው በሁለት ዙር ነው ያስመረቅናቸው እና ያው የተለያዩ ቦታዎች ላይ ነው የተማሩት ተማሪዎች ነበሩ እና አዳማ ዩኒቨርሲቲ ውስጥ ነበር ያስመረቅናቸው። እንግዲህ ከነዛ መካከል ናት አንዷ ስታፋችን። እዚህ ስኪል ብቻ ነው እኛ የምንሰጠው፣ የኢኖቬሽን ስኪል፣ የዌብ
ዴቨሎፕመንት እና ሌሎች ኮርሶችም ያገኛሉ። የትኛውም ግራጁዌት ከማድረጉ በፊት መማር አለባቸው ብለን የምናስባቸውን አንድ የዩኒቨርሲቲ ተማሪ የሚማራቸውን ኮርሶች ብቻ ነው እኛ እየሰጠን ያለ ነው፣ በኮርስ ሳይድ ብቻ ማለት ነው፣ በትምህርት ሳይድ ብቻ እሱን እንሰጣቸዋለን። ከዛ ያው ያሉትን ጎበዝ የሆኑ ተማሪዎችን ደግሞ እንግዲህ እንደዚህ ቦታ እየሰጠን፣ ሁለተኛ ደግሞ ከኛ ጋር ፓርትነር የሚሰሩ ድርጅቶች ጋር ደግሞ አብረን ሊንክ እያደረግን ነው እንትናችን ያለው ማለት ነው። በትምህርቱ ዘርፍ ላይ ያለው እንትን በዚህ መንገድ ነው የሚሄደው። እናንተ ትምህርት ቤት ተማሪዎች ለመምጣት መስፈርቱ ምንድን ነው? ምንም መስፈርት የለውም። አብዛኛው ግን 99% ግን የዩኒቨርሲቲ ተማሪዎች ናቸው። እኛ ፎከስ የምናደርገው እነሱ ላይ ስለሆነ የዩኒቨርሲቲ ተማሪዎች በዚህ ኮርስ ላይ የዩኒቨርሲቲ ተማሪዎችን ፎከስ እናደርጋለን። ምክንያቱም ከመመረቃቸው በፊት መማር አለባቸው፣ ስኪል መያዝ አለባቸው ብለን ስለምናስብ ከትምህርት ቤቶች ጋር አብረን ግንኙነት እያደረግን እኔም ከተመሰረትኩበት አንጻር የኢንሳን ምንትን ይዤ ስታርታፕን እንዴት አድርገው ስታርታፕ ማድረግ እንዳለባቸው፣ እንዴት አድርገው ቢዝነስ እንትኖችን ደግሞ ኦን ማድረግ እንዳለባቸው ካለኝ ኤክስፔሪንስ ለተማሪዎች ሼር እናደርጋለን። በዚህ ዘርፍ ላይ ፓርቲሲፔት አደርጋለሁ። በጣም አሪፍ። ስለዚህ ወጣቶች ስራ ፈጣሪ እንዲሆኑ የእናንተ ትምህርት ቤት ትልቅ አሻራ አለው። ትክክል። በጣም ደስ ይላል። ስለዚህ ውሏችን ይቀጥላል። ቢሮ ነበርን፣ አሁን ወዴት ነው የምንሄደው? እሺ፣ አሁን ያው አዳማ ላይ እንግዲህ ትልቅ ትምህርት ቤት አለ። የኛ ካምፓኒ ከነሱ ጋር እየሰራ ይገኛል። እዛ ላይ ምን አይነት ስራዎችን እየሰራ እንዳለ እሱን የማሳይሽ ይሆናል ማለት ነው። በጣም አሪፍ። እሺ ከአማራ ትምህርት ላይ የምንሰጣቸው ኮርሶች ደግሞ ሮቦቲክስ፣ ኤአይ እንዲሁም ኤሮስፔስ እና የተለያዩ የቴክኖሎጂ የፈጠራ ስራ ያላቸው ተማሪዎችን የምናፈራበት ቦታ ነው። በጣም ደስ ይላል። ከታለንት ሴንተር ታዳጊነት ደግሞ ታዳጊዎች ላይ እስከ መስራት በጣም ደስ ይላል። ገብተን እያቸው እንዴት ናችሁ ተማሪዎች? ተቀመጡ። እሺ፣ ዛሬ አንድ ትልቅ እንግዳ ይዤ መጥቻለሁ። ከሳይበረኛ ፕሮግራም ነው የመጣችው። እናንተ ልታይ ነው እዚህ ድረስ የመጣችው እና ቲጂ በድጋሚ በጣም እናመሰግናለን ስለመጣሽ። አሁን እንግዲህ ተማሪዎች የማስተማሪያ ክላሳችን ሰዓት ነው እና አንቺም ተቀምጠሽ ትክክል። እሺ፣ ተቀመጥ። ባለፈው ከተማርነው ክላስ እንቀጥላለን አሉት ማለት ነው እዚህ ፓርቶች ላይ እነሱ ደግሞ ጂኤንዲ ማለት ምን ማለት ነው? ግራውንድ አይደል? ግራውንድ ደግሞ ከዜሮ እሺ፣ እንግዲህ ቲጂ ይሄን ይመስላል እንትናችን የክላስ ስንሰጥ የነበረው። በጣም አሪፍ። ስለ ሮቦቲክስ የዛሬው ክላስ ኤግዛክትሊ ሮቦቲክስ ክላስ ነው ትንሽ ተማርኩ። በጣም አሪፍ። ትውልዱን በቴክኖሎጂ ማበልጸግ ቀላል ነገር አይደለም። ለሀገራችን የዲጂታል ጉዞ አሻራን እንደማሳረፍ ነው እና እጅግ በጣም ደስ ይላል። ጠዋት ቢሮ ተነሳን፣ የኦንላይን ትምህርቶችን የምሰጥባቸው እስኬጁሎችን አየን። ከዛ ደግሞ ትምህርት ቤት መጣን፣ በአዳማ ትምህርት ቤት ተገኘን። ከዚህ በኋላ ውሎ ምንድን ነው የሚሆነው? እኛ ይሄን ብቻ አይደለም የምንሰራው፣ ለትልልቅ ካምፓኒዎች እንሰራለን። ለተለያዩ ካምፓኒዎች እንሰራለን የሶፍትዌር ስራዎችን። የትኛውም ካምፓኒ የራሱ የሆነ ፕሮብሌም አለው። ለምሳሌ ወይ በወረቀት የሚጠቀመው ወይም ደግሞ ስትራክቸር የሆነ ቢዚ የሆነ ስትራክቸር ነው የሚላቸው እና እሱን እኛ ደግሞ ሶፍትዌር ደግሞ አቅልለን በቀላል መንገድ በወረቀት የሚጠቀሙትን ነገሮች በሙሉ ወደ ዲጂታል ቀይረን የምንሰጣቸው ሶፍትዌሮች ናቸው ማለት ነው እና ከዚህ በኋላ ላይ ያለው እንትኔ ወደ እነዛ እስኬጁል ይሄዳል ማለት ነው። ስለዚህ ደግሞ ለተቋማት በጣም አሪፍ። ለእነማን ተቋማት ሰርተሃል ከዚህ ቀደም? አሁን እንግዲህ የሰራንላቸው ፕሮጀክቶች ያሉት አሁን ላይ የሚፈልጉ ድርጅቶችም ካሉ ምሳሌ ለፕሮቶኮሎች እንሰራለን። ከዚህ በፊት ሻሸመኔ ያሉ 2 ፕሮቶኮሎች ለእነሱ ድርጅቶች ሰርተናል። ምሳሌ ጫሎ ፕሮቶኮል የሚባሉት የሶፍትዌር እንትን ሰርተንላቸዋል። የፕሮቶኮል ነው የሚያመርተው እሱ የሱፍ ማለት ነው። እሱን ሰርተናል ማለት ነው። ለእነሱ ሲስተም የሰራንላቸው። ስለዚህ ከዚህ በፊት በወረቀት ነበር፣ አሁን ደግሞ
በዲጂታል ሲስተም ሆኖላቸዋል ማለት ነው። ኤግዛክትሊ ያ ወደ ዲጂታሉ ዓለም እየሄድን ስለሆነ ትክክል። በጣም አሪፍ፣ በጣም ደስ ይላል። አብሬህ ስለዋልኩኝ ደግሞ የታለንት ሴንተር ልጆች የት ናቸው ብለን ስንፈልጋችሁ ደግሞ በዚህ መንገድ ስላገኘናችሁ እጅግ በጣም ደስ ብሎናል። ከዚህ በተረፈ እንግዲህ እዚህ ቦታ ላይ እንድንደርስ ደግሞ ትልቁን አስተዋጽኦ ተርኒንግ ፖይንት ነው የምለው ሁሌም እና የኢንሳ በጣም አድርጌ ማመስገን እፈልጋለሁ። ሁለተኛ እንግዲህ ያው በዛ ዩኒቨርሲቲ ውስጥ ላይ በምንቆይባቸው ሰዓቶች ላይ ደግሞ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በጣም ነው ሳፖርት ሲያደርገን የነበረው እና በተለይ አመራሮችን ከልብ አድርገን እናመሰግናለን። ሁሉም አሻራ አለበት እኛ እንትን ላይ እና እሱን ከልብ አድርገን እናመሰግናለን። በመጨረሻ እንግዲህ በዚህ ክረምት የዚህ ከአማራ ትምህርት ቤት ላይ የአዳማ ተማሪዎች አዳማ ላይ የሚማሩ ከኬጂ ጀምሮ እስከ 12ኛ ክፍል ላይ ያሉ ተማሪዎች በሙሉ መጥተው በዚህ ክረምት መማር ይችላሉ። ለነሱ ሁሉንም ነገር ያደርግላቸውና እዚህ ያሉት እንትኖች እንሰጣለንና ሁላቸውም መጥተው እንዲጎበኙና መጥተው እንዳዩ መጥተው ልጆቻቸውን ደግሞ እንዲያስተምሩ እንጋበዛለን። በጣም አሪፍ ጥሪ እናቀርባለን። በኦንላይንስ እንዴት ነው መመዝገብ የሚችሉት? ያ ኦንላይን ላይ ያው ኤሌቬት ስኪል ፕላትፎርም አለ። ኦንላይንም ዌብሳይትም አለ። ቴሌግራም የትኛውም አለ። ቴሌግራም ላይ ኤሌቬት ስኪል ብለው ሰርች ቢያደርጉ ያገኙናሉ። እዛ ላይ የትኛውም ተማሪ ስኪል መማር የሚፈልግ ካለ በዌብ ዴቨሎፕመንት፣ በአፕሊኬሽን፣ በዲጂታል ማርኬቲንግ፣ በቪዲዮ ኤዲቲንግ እና በግራፊክ ዲዛይን በእነዚህ ስኪሎች ላይ መማር የሚፈልግ የትኛውም ተማሪ ይህን ክረምት ክላስ ምዝገባ ተጀምሯል። ስለዚህ መጥተው መመዝገብ ይችላሉ ኦንላይን ሆነው ማለት ነው እና ክላሱንም በኦንላይን መከታተል ይችላሉ ማለት ነው። በጣም አሪፍ። እንግዲህ ቀደም ሲል እንደነገርከኝ ሌሎች ፕሮጀክቶች አሉብህ፣ ሌሎች ስራዎች አሉብህ። ለነበረን ጊዜ በጣም አመሰግናለሁ። ከልብ አድርጌ አመሰግናለሁ ቲጂ። እናመሰግናለን በጣም እኛ ተመልካቾቻችን የታለንት ሴንተር ልጆች በኢንፎርሜሽን መረብ ደህንነት አስተዳደር ስር የሚገኙ የቀደሙ የታለንት ሴንተር ተማሪዎች የት ናቸው ብለን ዋና አጀንዳችን ከአዲስ አበባ አዳማ ተጉዞ ደግሞ የቴክኖሎጂውን ሰው አማንን አግኝቶ ወደ እናንተ ያደረሰላችሁ ፕሮግራም ይህንን ይመስል ነበር። ሳምንት በሌሎች ጉዳዮች እንገናኛለን። ዋና አጀንዳችን እዚህ ደርሶ ነበረ። ፕሮግራሙን አዘጋጅ ያቀረብኩላችሁ ትዕግስት ተሳፊ ነኝ። ቸር ሰንብቱልኝ።